የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂው ጨዋታ በሴንት ጄምስ ፓርክ አርሰናልንና ኒውካስትልን ያገናኘው ጨዋታ መድፈኞቹ ባልተጠበቀ ሁኔታ በመጨረሻዎቹ ደቂቃዎች እስከ መጨረሻው ሰዓት ድረስ መታገል በመቻላቸው ወሳኝ የሆኑን 3 ነጥብ ከሴንት ጄምስ ፓርክ ይዘው ተመልሰው መጥተዋል። የማይክል አርቴታ ልጆች በዚህ ጨዋታ ላይ የተለየ ብቃታቸውን በምን በኩል አሳዩ ብላችሁ ስታዩ ይህ ስብስብ የተለያየ አይነት ፎርሜሽኖችን የተለያየ አይነት ያጫወት ሂደቶችን እስከ መጨረሻው ደቂቃና ሰዓት ድረስ የመታገል አቅም እንዳለው በጨዋታዎች ውስጥ ደግሞ በተለይ የመጀመሪያዎቹ 30 ደቂቃዎች በጣም ለአርሰናል አስገራሚ ብቃቱን ያሳየባቸው እንደነበሩ ታይተዋል። በጣም አስገራሚ ብቃት ቪክቶሪዮ ኮሬስ፣ ኤብሪቼዜ፣ ቡካዮ ሳካ፣ ገብርኤል ማርቲኔሊ እንዲሁም ደግሞ ገብርኤል ማጋሌሽ፣ ዊሊያም ሳሊባ፣ ሞስኬራ በዚህኛው ፕሮግራማችን እናነሳቸዋለን። ዘንድሮም አርሰናልና ቫር አልተጣጣሙም። በቡካዮ ሳካ ከጨዋታው መጠናቀቅ በኋላ እንደተናገረው ብዙን ጊዜ ጠባብ እድሎች በቫር ሁኔታዎች ላይ ከኛ ተቃራኒ ሆነው ነው የሚወሰኑት በማለት አስተያየት ሰጥቷል። ያም እንግዲህ ታየበት ነበር። በንይታ እንግዲህ እግር ኳስን ማየት ከጀመርንበት ጊዜ አንስቶ በግልጽ ፔናልቲ የሚያሰጥ አጋጣሚ ነበር። ያንን ፔናልቲ እንግዲህ የጨዋታው ዳኛ መስጠት አልቻሉም። በጣም አሳሳቢ ነው በኔ እይታ። በአጠቃላይ ግን ዋናው 3 ነጥቡን ከሴንት ጄምስ ፓርክ አርሰናል ይዞ መውጣቱ ነውና እንግዲህ አርሰናል በሚገርም ሁኔታ ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 2 ዝቅ ማድረግ የቻለበት ጨዋታ ነው። ቀጣይ ከኦሎምፒያኮስ ከዛ በመቀጠል ደግሞ ዌስትሃምን የሚያስተናግድ ይሆናል። መድፈኞቹ ግን ይህንን 3 ነጥብ መውሰድ ችለዋል። በጣም አስደማሚ ጨዋታው ሙሉ 90 ደቂቃው እስከነ ጭማሪ ደቂቃዎች በጣም አስደሳች ጨዋታዎችን በሁለቱም ቡድኖች በኩል አይተናል። ወደድማቻችን ጨዋታው እንዴት አገኛችሁት? የጨዋታው ኮከብ በእናንተ እይታ ለእናንተ ማን ነበር? በኔ ገብርኤል ማጋሌስ ነው። ገብርኤል ማጋሌስ ከነስተቱ ከነ ፐርፎርማንሱ የዚህ ስብስብ አምበል ነው። የዚህ ስብስብ ተፋላሚው ተጫዋች ነው። ገብርኤል ማጋሌስና ዊሊያም ሳሊባ በክረምቱ እንግዲህ እንደምታውቁት አርሰናል ቤት ለመቆየት ስምምነትን አድርገዋልና የሁለቱም ተጫዋቾች ውሳኔ እንግዲህ በፐርፎርማንሳቸው ሜዳ ላይ በሚያደርጉት ነገር እየታየ ይገኛል። በጣም የሚገርም ነው። እንግዲህ ጨዋታውን ከማይክል አርቴታ ያሰላለፍ ሂደት እንጀምር። ወዳጆቻችን በዛሬው ጨዋታ አሰላለፍ ሂደት ላይ ስታዩ ሞስኬራን መጀመሪያ ተቀዳሚ ተጫዋች አድርጎት ነበር የጀመረው። ትንሽ እዚህ ጋር መነሳት ያለበት ነጥብ ዊሊያም ሳሊባን ማሰለፍ ይጠበቅበት ነበር። ሳሊባ ጉዳት እንግዲህ ከቁርጭምጭሚት ጉዳት በቅርቡ ነው የተመለሰውና ጉዳቱን እንዳይመለስበት በሚል ነው በዚህ ጨዋታ ላይ ያላሰለፈው። ነገር ግን ትክክል ነው የሚባል ነው። ሞስኬራ በጨዋታው ላይ ተቸግሮ ነበር። በተለይ ያቺ ጎል የሆነችው ኳስ ላይ ኳሱን ወደ ኋላ ባክፓስ ሲያደርግ ከሞስኬራ ያልተጠበቀ ስህተቶችን የሰራው። ነገር ግን በጨዋታው ላይ በኔይታ በጣም ጥሩ ፐርፎርም አድርጓል። በእግር ኳስ ደግሞ ስህተት አይጠፋም። የእንግሊዝ ፕሪሚየር ሊግ ነው፣ ገና መለማመድ ይፈልጋልና የመለማመጃ ጊዜያቶቹን ደግሞ በጥንቃቄ የተጫወተ ተጫዋች ነውና በጥሩ ፐርፎርማንስ ነው። ያም ስህተት በእግር ኳስ የሚያጋጥም ነው። በኋላ ኳሱ ሲሻማ ደግሞ የሱ ስህተት አይደለም። በተለይ በግልጽ እንደታየው የገብርኤል ማጋሌስ ስህተት ነው። ነገር ግን ማይክል አርቴታ በሁለተኛው አጋማሽ ሊያደርገው የፈለገው ሐሳብ ምንድን ነው ብላችሁ የምታዩት ከሆነ ከሞስኬራ ከገብርኤል ማጋሌስ ይልቅ ዊሊያም ሳሊባ ከገብርኤል ማጋሌስ ጋር ያለፉትን 3 ዓመታት አብረው ተጫውተዋልና የተሻለ የመጣመር ሂደትና የኒውካስትልን መከላከልና ውጤት ስለፈለገ የተከላካይ መስመሩ በሳሊባና እንዲሁም ደግሞ በገብርኤል ማጋሌስ ቢመራ የሚል ሐሳቡን ነው የተገበረው። ያም ውጤታማ አድርጎታል ብዬ አስባለሁ። በአሰላለፉ ሂደት ውስጥ እንግዲህ አማካይ መስመሩን ስናይ ማይክል አርቴታ ምን ታዩ የሚያስብል ነው። ኤብሪቼዜን በ10 ቁጥር አሰልፎታል። ቡካዮ ሳካ ሊያንድሮ ትሮሳርድን አስገብቷል። ትሮሳርድ አሁንም በአርሰናል ስብስብ ውስጥ የሆነ ያክል ሚና እንደሚኖረው በተለይ በመጀመሪያዎቹ 30 ደቂቃዎች ወዳድማቻችን በጣም አስገራሚ ሆነ አርሰናልን አይተናል። ኤብሪቼዜ 2 ከሳጥን ውጭ ሹቶችን አድርጎ ሁለቱንም ኳሶች ኒክ ፖፕ አድኖበታል። ከዛ ውጭ የሊያንድሮ ትሮሳርድ ሳጥን ውስጥ እንግዲህ ፖሎ የመለሰበት አጋጣሚና እንዲሁም ደግሞ የፔናልቲው ሁኔታ ነው ስታዩት አርሰናል ከ4 እድሎች 3 እና 2ቱን ማስቆጠር ይጠበቅበት ነበር። ያንን ማድረግ ስላልቻሉ ነው በጨዋታው ላይ ሊመሩም የቻሉት። ነገር ግን በዛ አጋጣሚ እንግዲህ አንዱ የሚነሳው የቪክቶር ኮሬስ አጋጣሚ ነው። የቪክቶር ኮሬስ አጋጣሚ እንግዲህ አርሰናሎች የፕሬስ በሚያደርጉበት ጊዜ ማሊክ ታው የተሳሳተውን ኳስ ለኒክ ፖፕ መለስኩ ሲል ቪክቶር ኮሬስ ኳሱን አገኘ። እንግዲህ ግብ ጠባቂውን አለፈውና ግብ ጠባቂውን ካለፈው በኋላ ግን ግብ ጠባቂው ታክል ሲወርድ ኳሱን ነክቶታል የሚል ነው። በእግር ኳስ
ኳሱን ብትነካውም ታክል የምታረግበት መንገድ ፋውል መሰራ ከሆነ በግልጽ ያ ነው እኮ ጥፋት ተብሎ ፔናልቲ የሚያሰጠው። ከዛ ውጭ ብዙ ማሳያ በእንግሊዝ ፕሪሚየር ሊግ ውስጥ አሉ እንደዚህ አይነት ነገሮች ፔናልቲ የተሰጡ ወይም ደግሞ ተጫዋቹን ያሰናበቱ። ለምሳሌ ባለፈው ሳምንት ሮበርት ሳንቼዝ ሲባረር ኳሱን ነክቶት ነበር ሳንቼዝ። ነገር ግን ብሪያን ምቤሞ ላይ ግልጽ የሆነ ፋውልን ስለሰራ ነው ያ አጋጣሚ ሆኖ በቀይ ካርድ የወጣው። ይህ በእግር ኳስ ሕግ እኔ አርሰናል አንዳንዴ እድለኛም አይደለም የሚያስብል አይነት ስህተት ነው ያጋጠመው ብዬ አስባለሁ። ይህንን ደግሞ በተለይ ዛ ስታዲየም ላይ ከዚህ በፊት የምታስታውሱት ነበር ጆቪል ነው አሻምቶ አንቶኒ ጎርደን ያስቆጠረውን። ስለዚህ አርሰናሎች ያን አጋጣሚ መጣ፣ ከዛ በኋላ ጎል ተቆጠረባቸው። ቮልትመድ በጣም አስገራሚ ሄዲንግ በተከታታይ 2 ጨዋታዎች ላይ ሴንት ጄምስ ፓርክ ለኒውካስትል ጎሎችን ያስቆጠረ ነው። በጣም የስቱትጋርት ላይ የሚጠበቅ አይነት ተጫዋች ነበር። ኳሱን በሚገባ ይዘው ነበር። ነገር ግን አርሰናሎች የመጀመሪያው 45 ደቂቃ ላይ የነበራቸው ፍጥነት፣ የነበራቸው ኢንተንሲቲ፣ የነበራቸው የጨዋታ መቀናጀት በጣም አስገራሚ ነበር። ከዛ ውጭ እንግዲህ ትናንት በቅድመ ጨዋታዎቻችን ላይ እንዳወራ ነው ቪክቶር ዮኬሬስ በኔ እይታ በአርሰናል ቤት ያደረገው ምርጡ ጨዋታ ነው። ምን ነበረው? አንደኛ ኳሱን ይዘው ነበር፣ ሆልድ አፕ ፕሌይ ነበር፣ ኳሱን ይዘው ይቆያል። ከሳካና ከኤዜ ጋር በሚገባ ጥምረቶችን ያደርግ ነበርና በጣም ጥሩ ጨዋታን አሳልፏል። ምንም እንኳን ጎል ማስቆጠር ባይችልም ፍላጎቱ፣ ጨዋታ የማንበብ አቅሙ፣ የመዋሃድ ውህደቱ እየመጣ እንዳለ ይታያል። በጣም እንግዲህ ደስታውን ሲገልጽ ማየታችኋል ጎሎቹ ከተቆጠሩ በኋላ። ይህ ምን ያክል ተጫዋቹ ከቡድኑ ተጫዋቾች ጋር መስማማትና ውጤታማ መሆን እንደሚፈልግ የሚታይ ነው። ቡካዮ ሳካ ድንቅ ነበር። ቡካዮ ሳካ ዳኒ በርንን በሚገባ መፈተን ችሏል። እንግዲህ በጨዋታው ላይ በኒውካስትል በኩል ይዘውት የገቡት አሰላለፍን በምታዩበት ጊዜ ኒውካስትል ግብ ጠባቂ ይዞ የገባው ኒክ ፖፕ ነው። ከዛ ውጭ እንግዲህ ማሊክታው በማይጠበቅ ሁኔታ እንግዲህ ደግሞ በባለፉት ጨዋታዎች ላይ ብዙ ጊዜ ተቀያሪ የሚቀመጠው ሴቨን ቦትማን የመሃል ተከላካይ ሆኗል። እንግዲህ ከቦትማን ጎን የተሰለፈው ዳኒ በርን በጣም ለቡካዮ ሳካ የተመቸ ተጫዋች ሆኖ ነበር። ድሪብል ያደርገው ነበር፣ ኳሶችን ለማሻማት ይሞክር ነበር። በሁለት አጋጣሚዎች እንደውም ሹት አድርገው በረኛው ሲያስወጣበት ኳሶች የሚታወሱ ናቸው። ነገር ግን በኒውካስትል በኩል የሪቨርመንቱ ብቃት፣ የአማካኞቹ የአጥቂ መስመሩ ጥምረት ጥሩ የነበር ነው። ነገር ግን መርፊን ማሰለፋቸው፣ ኤላንጋን ቤንች ማድረጋቸው ለአርሰናል በጣም ጥሩ ድልን ሰጥቶታል ብዬ አስባለሁ። ኤላንጋ ቋሚው ነው ከመጀመሪያው ጨዋታ ጀምሮ ቢሆን ኑሮ አርሰናል የሚቸገር ይመስል ነበር። ከዛ ውጭ በርንስንም ለመቀየር ቆይቷል። ኤዲሃው ያ ዋጋ ያስከፈለ ነው። አርሰናል በጨዋታው ሂደት ውስጥ እንግዲህ ምንድነው እንደ ቡድን በጣም ጥሩ እያጠቃህም ጎሎች ይቆጠሩብሃል። አሸናፊ የዋንጫ ቡድን ስትሆን ግን ራስን በጨዋታዎች ውስጥ እየፈለክ ማጥቃትን ታጠናከራለህ። በሁለተኛው አጋማሽ አርሰናል ሙሉ በሙሉ ብልጫ ወስዶ ነበር እድሎችን እንደሚፈጥር። ግን ሌላ ጊዜ አርሰናል የሚቸገር የነበረው አንድ የጨዋታ ስታይል፣ አንድ የሆነ የፖሴሽን ላይ ያተኮረ ያጨዋወት ፍላጎት ነበረው አርሰናል። አሁን ከዛ ሙሉ በሙሉ የወጣ እንደሆነ ይታያል። ረጅም ኳሶችን ይጠቀማል፣ በመልሶ ማጥቃት ይጫወታል፣ ከዛ ውጭ ኳሶችን ተቆጣጥሮ ይጫወታል። ሲፈልግ ደግሞ እንደዛሬው ደግሞ ከቆሙ ኳሶች ላይ 2 ጎሎችን ማስቆጠር የሚችል ቡድን እንደሆነ በዚህ ጨዋታ ላይ አሳይቶናል። በተለይ የሚጣመሩበት መንገድ በጣም የሚደንቅ ነበር። በዛሬው ጨዋታ የኢብሪቼዜና የቪክቶር ዮኬሬስ ሙሉ 90 ደቂቃ መጨረሳቸው ብቻ ሳይሆን በ90 ደቂቃ ላይ የፈጠሩት ተጽዕኖ ለአርሰናል በቀጣዮቹ ጨዋታዎች ውስጥ እነዚህ ተጫዋቾች እንዲሰለፉ የሚያስገድድ ይመስለኛል። አርሰናል እና በተለይ ማይክል አርቴታ በጣም የሚደነቅበት በዚህ ጨዋታ የተጫዋቾችን ቅያሬ ያደረገበት መንገድ በጣም ትክክለኛ ሆኖ ታይቶኛል። ባለፈው ሳምንት የወቀስነውን ያክል በዚህ ሳምንት ደግሞ ልናደንቀው ይጠበቃል። የሳሊባ ቅያሪ አርሰናልን ተከላካይ መስመሩ እንዲረጋጋ አግዞታል። ነገር ግን የሚካኤል ሞሬኖና የማርቲኔሊ ወደ ጨዋታው መምጣት ቡካዮ ሳካን ከ60 ደቂቃ በላይ ከጉዳት ስለተመለሰ ተጫዋቹን በጥንቃቄ መጫወት እንደሚጠበቅበት በማሰብ ማርቲኔሊና ሚካኤል ሞሬኖን ማስገባታቸው አሁን እግር ኳስ በዝውውሮች ላይ ትክክለኛ ተጫዋቾች የሚኖሩ ከሆነ ተጫዋቾችን በሚገባ መጠቀም ትችላለህ። የሚካኤል ሞሬኖ ከተቀያሪ ወንበር በመነሳት ወደ ለማቻችን 25 ከጀመረ ጀምሮ የአርሰናል ኮከብ ጎል አግቢ ነው። ባለፈው ዓመት አስደናቂ ጎሎችን አሳይቶናል። ዛሬም እንግዲህ አርሰናል በጎሉ እንደተቆጠረበት አይነት በሚገርም ሁኔታ ደግሞ በተቃራኒ ቡድን ላይ ማስቆጠር ቻለ። የብሪቼዜ ለዲክላን ራይስ አሻማው ኒክ ፖፕ እንደቆመ የቀድሞ ቡድኑ ላይ ነው እንግዲህ ሚካኤል ሞሬኖ ያስቆጠረው። አስደናቂ የሆነ የአየር ላይ ኳስ ነው ማስቆጠር የቻለው። ሚካኤል ሞሬኖ
ነው የግራ መስመር ተከላካይ ሆኖ ነው የገባው ካላፊዮሪን ቀይሮ። ማይክል አርቴታ ዘንድሮ ትልቁ ለውጥ ይሄ ነው። ቲምበርን በመቀየር ባለፈው ሳምንት በጥሩ ሁኔታ እንግዲህ ገብርኤል ማርቲኔሊ ሲያሰልፍ አይተነዋል። ማርቲኔሊ ጎል አስቆጥሮ ነበር። በዚህ ጨዋታም ካላፊዮሪ ቢጫ ካርድ ስለነበረው ቲምበርን ከማውጣት ይልቅ ካላፊዮሪን አወጣ። በጨዋታው ላይ ጎል አገኘ። ይህ የማይክል አርቴታ ባለፉት ዓመታቶች ሲወቀስ የነበረበት በጨዋታው ሂደቶች ውስጥ አንዳንዴ እየተመራ ከሆነ ምንም የምታስጠብቀው ነገር የለምና ለማጥቃት ውሳኔ መወሰን ይጠበቅበት ነበር። አሁን በሚገባ ያንን እያደረገ ይገኛል። ከዛ ውጭ እኔን በጣም በጨዋታው ላይ ያስገረመኝ ቅያሬ ኦዴጋርድን በዙቢሜንዲ ሲቀየር ነው። አርሰናል ያኔ ረሃብ ላይ እንዳለ ያስታውቃል። ከዛ በኋላ የማይክል አርቴታ የአማካይ መስመር ላይ የ6 ቁጥር ሚና ላይ ዲክላን ራይስ ነበር። ዲክላን ራይስ ምን ይገርማል በሉኝ ወደድማቻችን፣ ለመጨረሻዎቹ 20 ደቂቃዎች እኔ አዲስ ጨዋታ የተጀመረ ከሚመስል ድረስ ጉልበት ነበረው። ባለፉት ጨዋታዎች ላይ የዚህ ተጫዋች እረፍት መውሰድ ለዚህ ጨዋታ ላይ በጣም ወሳኝ ያደርጉታል። ፍጥነቱ፣ ኳሱን ፕሮግረስ የሚያደርግበት መንገድ። ከዛ ውጭ እሱ ብቸኛ 6 ቁጥር ሲሆን ኦዴጋርድና ኤዜ በሁለት 10 ቁጥሮች ሲጫወት ነበር። አርሰናል ያ ውጤታማ አድርጎታል። እዚህ ጋር ማይክል አርቴታ ጎሉን ካገኘ በኋላ የኒውካስትል ወደ አርሰናል የግራ መስመር ላይ በኒውካስትል በቀኝ መስመራቸው ላይ ማጥቃትን የተሻለ ሲሞክሩ ደግሞ ስካሊን አስገባ። ስካሊን በትሮሳርድ ቀየረ። ትሮሳርድ የግራ መስመር ተከላካይ ሆኖ እያገለገለ ስለነበር ማይክል አርቴታ በጨዋታው ላይ የወሰናቸው ውሳኔዎች አርሰናል ውጤታማ ሲያደርጉትና አርሰናልን ውጤታማን በሚገባ ሲያደርጉት ታይቷል። ውጤታማ መሆኑ በመጨረሻ ነገር ግን በጨዋታው ላይ ሌሎች የሚነሳቡ ነጥቦች አሉ። የማይክል አርቴታ ታክቲካዊ ለውጦች ውጤታማ እንደነበሩት ሁሉ አርሰናል ሴንት ጄምስ ፓርክ አምና ፈታኝ ጨዋታ ነበረበት። እንግዲህ ሁለቱን ሽንፈቶች ያስተናገደበት ነበር። ዘንድሮ ለውጦችን አመጧል። ሊቨርፑል ነጥቦችን ሲጥል አርሰናል እንደ አድቫንቴጅ መቆጠርና ሁኔታዎችን መጠቀም ጀምሯል። ያም ውጤታማ የሚባል ነበር። በአጠቃላይ ግን አርሰናል ውጤታማ ፐርፎርማንስን አሳይቷል። እስከ መጨረሻ ሰዓት መታገልን አሳይቷል። ይህ አምና ያልነበረ ታች አምና ግን የነበረ በተለይ ዛሬ 2 ዓመታት ደግሞ የበርንማውዙ ጨዋታ ባለቀ ሰዓት የተቆጠረው የሚታወስ ታች አምና የማንቸስተር ዩናይትድ ላይ ዲክላን ራይስ ያስቆጠረበት የመጨረሻ ሰዓቶች ጎሎች አርሰናል ውጤታማ ያደረጉበት ነበር። በኒውካስትል በኩል እንግዲህ ሊቨርመንቶ በስትሬቸር ሲወጣ ታይቷል። ጉዳቱ እንግዲህ ኤሲኤል እንዳይሆን የሚያስፈራ ሆኖ መታየት የሚጠበቅበት ነው። እንግዲህ የገብርኤል ማጋሌስን ማንሳት ይጠበቅብናል። የአርሰናሉ አምበል የአርሰናሉ መሪ ማለት ይቻላል። ይህ ተጫዋች በጣም አስገራሚ ክህሎት ያለው ተጫዋች ነው። ደርማዎቻችን በሚከላከልበት ወቅት እንግዲህ የመጀመሪያው ቮልትማድ ሲያስቆጥር ስህተቶች እንደሰራ በሚገባ አውቆታልና በኋላ ለማካካስ ያደረገበት ጥረት በጣም የተለየ ጨዋታ እንዲያሳልፍ አድርጓል። ስህተቶችን ክሷል። ፔናልቲ ያሰጣል ወይ እንግዲህ በእጁ የነካው ኳስ ትንሽ አከራካሪ ቢሆንም ነገር ግን ባለቀ በ96ኛው ደቂቃ ላይ ያስቆጠረው ጎል በጣም አስደማሚ ሆኖ የሚነሳ ነው። አስደናቂ አርሰናል አስደናቂ የውጤት ማምጣትን ችሏል። የሞሬኖና ገብርኤል ማጋሌስ አስደናቂ ጎሎች አርሰናልን ከሽንፈት አድኖታል። ሚካኤል ሞሬኖ እንግዲህ አርሰናል በፈለገ ሁሉ የግራ ተከላካይ ከፈለገ የግራ አማካኝ ያለበለዚያ ደግሞ አጥቂ ሆኖ ይህ ተጫዋች ይጫወታል። ሳጥን ውስጥ የተለየ እድሎችን ለአርሰናል ማምጣት የሚችል ለአርሰናል ብቻ ግን አይደለም። ይህ ተጫዋች ለሀገሩ ስፔንም በጣም አስደናቂ ክህሎቱን አሳይቷል። በጣም የተለየ ፐርፎርማንስ ያለው ተጫዋች ነው። አየር ላይ ኳስ አይምርም። ወዳድማቻችን አጨራረሱ በጣም የተለየ ድንቅ ፐርፎርማንስ የሚያደርግ ድንቅ ተጫዋች ነው። በጣም ውጤታማ ተጫዋች ነው። በዚህም የተነሳ እንግዲህ ኒውካስትሎች ሃል ከረጅም ጊዜ ጉዳት ስለመጣ በጨዋታው ላይ መሰለፍ እንዳልቻለ የምታስታውስ ነው። የሊቨርሜንቶና እንዲሁም ደግሞ አርሰናሎች የዳኒ በርንን ሁኔታ በሚገባ ተጠቅመውበታል። ኤዜ፣ ሳካ፣ ዮኮሬስ ድንቅ ጥምረትን አሳይተውናል። እንግዲህ ካላፊዮሪ በጨዋታው ላይ ያጋጠመው በጣም የሚገርም አጋጣሚ ያለው ደድማዎቻችን እንግዲህ ፎጣውን ለመጠቀምና ኳሱን ለማጽዳት ሞክሮ ነበር። በእግር ኳስ ሕግ ፎጣውን አትጠቀም የሚል የለም የግብ ጠባቂውን። ነገር ግን ሁለቱ ቡድኖች መስማማት ካልቻሉ ለአንዱ ቡድን ብቻ እድሎችን የሚሰጥ ውሳኔዎችን ማድረግ አይጠበቅምና ያንን በሚመለከት ነው እንግዲህ ዳኛው ያንን ሁኔታ እንዳያደርግ የከለከሉት። ወልትማድ በእንግሊዝ ፕሪሚየር ሊግን ሲላመድ ወዳድማቻችን ይህ ተጫዋች ምርጥ አጥቂ ይሆናል ብዬ አስባለሁ። በተለይ ኒውካስትል ለሚጫወቱበት ያጫወት በተለይ ረጃጅም ኳሶችን የሚጠቀምበት መንገድ ሳጥን ውስጥ በአየር ላይ ኳስ ፒተር ክሮችን የሚያስታውስ ነው። ምንም
አይምርም። ሜትር ከ98 ነው ደርማቻችን። አስገራሚ ነው። እንግዲህ ከጨዋታው መጠናቀቅ በኋላ የዲሃው ምን አስተያየትን ሰጡ ብለን ስናይ ሁሉ ነገር ከጨዋታው መጠናቀቅ በኋላ የዲሃው እንግዲህ የሰጡት አስተያየቶች ነበሩ። አርሰናል በጣም የተሻለ ቡድን ነበር፣ ጥሩ ብቃታቸውንም አሳይቷል። ነገር ግን ውሳኔዎቹ አንዳንዱ የቫር ናቸው፣ ያንን ደግሞ ቫርን መቀበል ይጠበቅብናል በማለት አስተያየቱን ሰጥቷል። እንግዲህ ለአርሰናል ያለውን አድናቆት በመግለጹ በጣም ጥሩ የሚባል አርሰናል በጨዋታው ላይ ከፍተኛ የሆነ የበላይነት እንደወሰደ የሚታወስ ነው። አርቴታ ደግሞ በግልጽ የዮኬሬስ ኳስ ፔናልቲ እንደሆነ ተናግሯል። አርሰናል ሮብ ኦሎምፒያኮስን በስታዲየሙ ይገጥማል። ከዛ በኋላ በመቀጠልም ወደ ዌስትሃምን በሜዳው ነው የሚገጥመው። ስለዚህ ቀጣይ ሁለቱ ጨዋታዎች በሜዳው የሚያደርጋቸው ነው የሚሆኑት። የቪክቶር ዮኬሬስ ጎሎች የሚጠበቁ ነው የሚሆኑት። በመጨረሻ እንግዲህ በጣም ጥሩ አስተያየትን አይቻለሁ። በተለይ ከምናደንቀው ከሮይኪን የሮይኪን አስተያየት ምንድነው ብላችሁ ከሰማችሁ ወደ አድማቻችን አርሰናልን ባለፉት አመታቶች አይቻችኋለሁ። የአርሰናል ስብስብ ዋንጫ የሚያነሳ አይመስለኝም ነበር። ሮይኪን ደግሞ የሚዋሽ አይነት እንዲት አይደለምና የእግር ኳስ ተንታኝ አይደለምና፣ ነገር ግን ይህ ስብስብ ዋንጫዎችን የማሸነፍ አቅም አለው በማለት አስተያየቱን ሰጥቷል። ምክንያቱም አርሰናል የተጎዱበትን ተጫዋቾች እያያችሁ ነው። እንግዲህ ኗነሪ ማድዌኬ እዚህ ስብስብ ውስጥ የሉም። ነገር ግን ይህ ስብስብ ዋንጫዎችን ለማሸነፍ የሚተጋ ይመስላል። ማይክል አርቴታ ቀጣይ ምን ያጋጥመዋል የሚጠበቅ ነው የሚሆነው። አርሰናል በ2 ነጥብ ከሊቨርፑል ዝቅ ብሎ የእንግሊዝ ፕሪሚየር ሊግን ሁለተኛው ነው እየመራ ይገኛል። በሁለተኝነት ደረጃ ላይ ይገኛል። ውጤታማ ይሆናል ወይ እንግዲህ በውድድር ዓመቱ መጨረሻ የምናየው ይሆናል። ነገር ግን ከሴንት ጄምስ ፓርክ አስፈላጊ የሆነው አምና በዚህ ሜዳ ላይ ነጥብ የጣለበት ነበርና በጣም በአስደናቂ ፐርፎርማንስ በጥሩ ጨዋታ በጥሩ ብቃት ወሳኝ የሆነውን 3 ነጥብ ይዘው ተመልሰው መጥተዋል። ሰላም ወዳጆቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።